ሰላም ውድ የእናት ሚዲያ ቤተሰቦች፣ አሁን የደረሱኝ መረጃ አለ። በርካታ ናቸው፣ እነሱን ነግራችኋለሁ። እናንተ ግን በቅድሚያ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በርካታ የቀድሞ ተዋጊዎች አጽማቸው እንደ አዲስ መቀበሩ ታውቋል። ስለሱ ነግራችኋል። እንደዚሁም የመሐመድ ጋዳፊ ልጅ ተገድሏል። እንደዚሁም ደግሞ ስለ ነዳጅ በጥር ወር የነበረው እንደሚቀጥልም ታውቋል። እንደዚሁም በባህር ዳር አንድ ሐኪም በታጣቂዎች ተገድሏል። ማን ገደለው? እንዴት? ስለሱም ነግራችሁ ነገር ይኖረናል። እንደዚሁም ደግሞ አንድ የታሪክ ተመራማሪ ህይወታቸው አልፏል። በአዲስ አበባ ዩኒቨርሲቲ ለበርካታ ዓመታት የሰሩ ስለሱም ሰፋ ያለ መረጃ ይዘንላችኋል። እንደዚሁም የአዲስ አበባ ፌዴራል ፖሊስ ሰው አልባ ፖሊስ ስቴሽን በቅርቡ ስራ እንደሚጀምር ገልጿል። ስለሱም ሰፋ ያለ መረጃ የምነግራችሁ ነገር ይኖራል። ሌላኛው መረጃችን እጅግ አስደንጋጭ ነው። በማርን እንግዲህ ከተለያዩ ባዕድ ነገሮች ጋር በመቀላቀል ለገበያ ያቀረቡትም እንደዚሁ በቁጥጥር ስር ውሏል። ስለነሱ ሰፋ ያለ መረጃ እነዚህና በርካታ መረጃዎችም በእጃችን ይገኛሉ። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ እያደረጋችሁ መልካም ቆይታ። በሰቆጣ ከተማ የአጽም ማሳረፍ ስነስርዓት ተደርጓል። በጦርነት ህይወታቸውን ያጡ በርካታ ወታደራዊ አዛዦች ወይም ወታደራዊ መኮንኖች የአጽም ማሳረፍ ስነስርዓት ተደርጓል። በሰቆጣ በደብረ ገነት መድኃኔዓለም ነው የስነስርዓት የተደረገው የተባለው። እንደሚታወቀው ከህወሓት ጋር በነበረው ጦርነት ህይወታቸውን ያጡ እነዚህ መኮንኖች የአጽም ማሳረፍ ስነስርዓት ተደርጓል የተባለው። በዚህም በርካታ የሰቆጣ ማህበረሰብ ተገኝተዋል። አስተያየቶችም ሰጥቷል። መከላከያ ህይወቱን እያጣው እኛ አንድነት እኛን ሰላም ለማድረግ ሲል ነው ሲሉ አስተያየት ሰጥተዋል። እንደዚሁም የሰቆጣ ፖሊስ አዛዥም እንደዚሁ አስተያየታቸውን ሰጥተዋል። በርካቶች በተገኙበት ስርዓት የተደረገው እንደዚሁም የመከላከያ ከፍተኛ ጄኔራልም ተገኝተው እንደዚሁ ሀሳብ አስተያየታቸውን ገልጸዋል። ትውልዱ የእነሱን ምኞት ወይም ደግሞ እቅድ ማሳካት አለበት። እነሱ ኢትዮጵያን አንድ ለማድረግ ሲሉ ነው ህይወታቸውን ያጡት ሲሉ ገልጸዋል። አያይዘውም ጄኔራሉ አያይዘውም ሜጀር ጄኔራል ሻምበል ህዝቡ ከመከላከያ ጎን እንዲቆምና አሁንም ለሚሰነዝርበት ጥቃት አስፈላጊውን ዝግጅት እንዲያደርግም እንደዚሁ ገልጸው ለዚህ ክብር ለመከላከያ መኮንኖች ለሰጠውም ክብር ከፍተኛ ምስጋና ማቅረብ እንፈልጋለን ሲሉ ገልጿል። ነገር ግን ይህ ስነ ስርዓት ለምን አሁን ተፈጸመ የሚል ብዙዎች ጥያቄ እንዳለ ይታወቃል። ነው ያው እንግዲህ ህወሓት ከፍተኛ አሁንም ጥቃት ለመፈጸም የተዘጋጀ ባለበት ወቅት የመኮንኖቹ ስርዓት ቀብር ወይም ደግሞ የአጽም ማዛወር ስነስርዓት መደረጉ ለምን በዚህ ሰዓት አስፈላጊ፣ እስካሁን ለምን አልተደረገም ነበር የሚሉ አንዳንድ ቅሬታዎችም በማህበረሰቡ ዘንድ እንዳሉ ታውቋል። በዚህ ጉዳይ እናንተ ሀሳብ አስተያየት ካላችሁ አስቀምጡልን። አዳዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነዳጅን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴር መግለጫ አውጥቷል። ጥር ወር ላይ ሲሸጥ በነበረበት እንዲቀጥልም ነው የተወሰነው። ነገር ግን የአውሮፕላን ነዳጅ ብቻ ነው ለውጥ የተደረገበት ተብሏል። ቀጣዩ የሚመጣው ወር ነዳጅ ምንም አይነት ዋጋ እንደማይጨምርና ሁሉም በጥር ሲሸጥ በነበረበት ዋጋ እንዲሸጥ ተወስኗል ነው የተባለው። በርካቶችም ነዳጅ ይጨምራል ሲሉ እንግዲህ ሲጠበቅም እንደነበር ነው የታወቀው። በርካቶችም ማደያዎችን ሲዘጉና ከጭማሪ በኋላ ለመሸጥ እንቅስቃሴ ሲያደርጉ ነበር፣ በተለይ በአዲስ አበባ በተለያዩ ቦታዎች። ነገር ግን በጥር ወር ሲሸጥ በነበረበት እንዲቀጥል ተወስኗል። የአውሮፕላን ነዳጅ ግን የተወሰነ ጭማሪ አሳይቷል የተባለው 136 ብር አካባቢ ደርሷል። ሌሎቹ ግን ጥር ወር ላይ ሲሸጥ በነበረበት ዋጋ እንደሚቀጥል ይፋ ተደርጓል። አዲስ መረጃ እንዲደርሳችሁ ሰብስክራይብ አድርጉ። በባህር ዳር የተፈጸመው ግድያ ብዙዎችን እያነጋገረ ነው የሚገኘው። በባህር ዳር በጤና ቢሮ ሰራተኛ የነበረው ዶክተር ጸጋሁን ስሜ መገደሉ ብዙዎችን አሳዝኗል፣ አስከፍቷል። ነገር ግን ግድያው የታጠቁ አካላትም እንደፈጸሙት ጭምርም ነው የታወቀው። እንግዲህ ከዚህ ጋር ተያይዞም በስልኩም ተደውሎ ለባለቤቱ እንደተነገራትና ነይ አስክሬኑ ውሰጂ እንደተባለችም ጭምር ገልጻለች የተባለው። በተያያዘም እንደዚሁ በአማራ ክልል በጤና ቢሮ ዋና ኃላፊ የነበሩትም እንደዚሁ ከሳምንታት በፊት በቢሮ ጠርተው እንዳነጋግሯቸውም ጭምር አንዳንድ መረጃዎችም እየወጡ ነው የሚገኙት። ከዚህ ጋር በተገናኘ ግን እስካሁን ድረስ ዶክተሩን ማን ገደለው፣ ማንስ ነው ለዚህ ግድያ ተጠያቂነት የሚለው እስካሁን ግልጽ እንዳልሆነ ታውቋል። እውቁ የታሪክ ተመራማሪ ፕሮፌሰር አስምሮም ለገሰ ህይወታቸው ማለፉ ታውቋል። የኤርትራዊ ዜግነት ያላቸውና እጅግ በታሪክ ተመራማሪ ታዋቂ የሆኑት ፕሮፌሰር አስምሮም ለገሰ ህይወታቸው ማለፉ ታውቋል። በ1960ዎቹ ጀምሮ ስለ አባገዳን እንደዚሁም ስለተለያዩ ጉዳዮች ላይ ምርምር ሲያደርጉ እንደነበሩ የሚታወቁት እነዚህ ጸሐፊ ብዙዎችን መጽሐፍ ጽፈዋል። እንደዚሁም የተለያዩ ጉዳዮችንም እንደዚሁ ሲያነሱና ሲጽፉ እንደነበረ ነው
የሚታወቀው። በ2010ም እንደዚሁ ከአዲስ አበባ ዩኒቨርሲቲ የዶክተሬት ዲግሪ ማግኘታቸውም ጭምር ነው፣ የክብር ዶክተሬት ማለት ነው። እንደዚሁም በአዲስ አበባ ዩኒቨርሲቲ ለበርካታ ዓመታትም እንዳገለገሉ ጭምር ነው የሚታወቀው። ፕሮፌሰሩ የሶስት ልጆች አባትና እንደዚሁም ባለትዳርም እንደነበሩ ተገልጿል። ለወዳጅ ለመሱ ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። ፕሮፌሰር እንግዲህ ህይወታቸው ማለፉ ነው የታወቀው። አዲስ አበባ ዩኒቨርሲቲም እንደዚሁ የሀዘን መግለጫ ማውጣቱ መረጃዎች ደርሰናል። አዳዲስ መረጃ ደርሳችሁ ደግሞ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የመሐመድ ጋዳፊ ልጅ በሊቢያ መገደሉ ታውቋል። ሳይፈ አል ኢስላም ጋዳፊ የተባለው ይህ የመሐመድ ጋዳፊ ልጅ በሊቢያ አንድ ታጣቂ ቡድን ይመራ እንደነበር ነው የታወቀው። እንደዚሁም ፓርቲ እንደነበረም ይታወቃል። ሊቢያ እንግዲህ መሐመድ ጋዳፊ ከሞት በኋላ በሁለት በኩል ተከፍላ ነው የምትተዳደረው ማለት ነው። በሁለት ሚኒሻዎች ወይም እንግዲህ በሁለት የታጠቁ ኃይሎች ማለት ነው። እናም ያን ታጣቂ መሪ ነበር የአንዱ ማለት ነው። እንዲሁም አገሪቷን ይመራል ተብሎ ሲጠበቅ የነበረው የመሐመድ ጋዳፊ ልጅ እንግዲህ መገደሉን የታወቀው የፖለቲካ ፓርቲም እንደነበረው ነበር የታወቀው። ነገር ግን ያው መገደሉን ተከትሎ የፖለቲካ ፓርቲውም መሞቱን ይፋ አድርጓል። ከዚህ ጋር በተገናኘ ማን እንደገደለው እስካሁን ይፋ ባይሆንም ነገር ግን እንደተገደለና መግለጫም እንደወጣ ታውቋል። የኢትዮጵያ ፌዴራል ፖሊስ ሰው አልባ ፖሊስ ስቴሽን ሊጀምር እንደሆነ አስታውቋል። ይህን አገልግሎት በአፍሪካ የመጀመሪያው ያደርገዋል ተብሎ የተነገረው ይህን አገልግሎት የሚሰጡ ዱባይን ጨምሮ በዓለም ላይ ወደ 3 የሚጠጉ ሀገራት እንዳሉ ብቻ የተነገረው። ኢትዮጵያም ከነዚህ መካከል አንዷ እንደምትሆንም በቅርቡ የተነገረው። የኢትዮጵያ ፌዴራል ፖሊስ ከዚህ ጋር በተገናኘ ሀሳባቸውን የሰጡ ኮማንደር ደምሴ እንደገለጹት ከሆነ ይህ አገልግሎት በኢትዮጵያ በአዲስ አበባ በስፋት ይተገበራል። ቀጣይ ሳምንታት ቢወስድብን ነው እንጂ ኦልሬዲ ሙከራ ላይ ነን ሲሉ ነው የገለጹት። ይህ አገልግሎት በዋናነት ፖሊስ ፊት ቀርበው ፍርሃት ስለሚይዛቸው ሀሳባቸውን መግለጽ ለማይችሉና እንደዚሁም ደግሞ የተለያየ ስጋት ላለባቸው ይህንን በሰው አልባ ፖሊስ ስቴሽን በመግባት ቪዲዮዎች ካላቸው ቪዲዮውን እንደዚሁም ያጋጠማቸውን ችግር በመግለጽና ክስ መመስረትም እንደሚችሉ ነው ኮማንደሩ የገለጹት። ይህ ስቴሽን በቅርቡ ወደ ስራ እንደሚጀምርም አያይዘው ገልጸዋል። የተለያዩ ባዕድ ነገሮችን በመጨመር ማር ለማዘጋጀት ሲሞክሩ የነበሩ ግለሰቦች በቁጥጥር ስር መዋላቸው ነው የተነገረው። በኮምቦልቻ በነበረ ፍተሻ ነው ኬላ ላይ በቁጥጥር ስር የዋሉት ነው የተባለው። የተለያየ ባዕድ ነገር ነው እንግዲህ በምስሉ እንደምትመለከቱ ማለት ነው። የተለያየ ነገርን በማገናኘት ነው ይህንን የማር ምርት ሲያዘጋጁ የነበሩት ነው የተባለው። እናም ይሄ ለማህበረሰቡ ከፍተኛ የሆነ የጤና ጠንቅ የሚያመጣም እንደሆነ ይታወቃል። ማህበረሰቡ እንደዚህ አይነት ጥንቃቄ እንዲያደርግና እንደዚሁም ደግሞ በሚገዛበት ወቅት ከየት ቦታ እንደመጣ እንደዚሁም በማስረጃ ጭምር ማወቅ እንዳለበትም ነው ፖሊሶች እያስጠነቀቁት ማለት ነው። እነዚህ ግለሰቦችም በቁጥጥር ስር ውለው ምርመራ የተደረገባቸው እንደሆነ ታውቋል። በተለያዩ አካባቢዎች እንደዚህ ያለ ነገር እንደሚፈጸሙም እንደዚሁም ደግሞ ማህበረሰቡ የሚገዛውን ከየት እንደመጣና እያንዳንዱን ነገር በጥንቃቄ እንዲያውቅም ጭምር ለማህበረሰቡም ጥንቃቄ መልእክት ተላልፏል። አዳዲስ ነገር እንዲደርሳችሁ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። መልካም ቆይታ። ማንቸስተር ሲቲ ኒውካስትል ዩናይትድን 3-1 በማሸነፍ ለፍጻሜ ደርሷል። ማንቸስተር ሲቲ የሊግ ካፕ ጨዋታን ነው በምሽት ያሸነፈው ማለት ነው። እንግዲህ ኒውካስትል ዩናይትድን አሸንፏል። እናም እንግዲህ ከፍጻሜ ጨዋታውን ከአርሰናል ጋር እንደሚያደርግ ይታወቃል። አርሰናልም እንደዚሁ በትናንትናው ዕለት ተጋጣሚውን በማሸነፍ ወደ ፍጻሜ አቅንቶ እንደነበር ይታወቃል። በዌምብሌ ስታዲየም በፍጻሜ ጨዋታ ማን የሚያሸንፍ ይመስላል? ነገር ግን ማንቸስተር ሲቲ ከአሁን ቀደም 8 ያክል ጊዜ የሊግ ካፕን ማለት ነው የእንግሊዝ የሊግ ካፕን ማሸነፉ ይታወቃል። አሁንም ይህን ያሸንፋል አይሸንፍም እንግዲህ ባይታወቅም፣ ነገር ግን እናንተ ግን አስተያየታችሁን ማስቀመጥ ትችላላችሁ። ቀጣይ የፍጻሜ ጨዋታ የሚደረገው በዌምብሌ ስታዲየም ማንቸስተር ሲቲ ከአርሰናል ይሆናል ማለት ነው። ሀሳብ አስተያየታችሁን አስቀምጡልን።